ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? እንግዲህ በአሁኑ ሰዓት ዊንተርም ገብቷል። ዛሬ ለየት ያለ ነገር ይዤላችሁ ቀርቤያለሁ። ምናልባት አንዳንድ ጊዜ ወደ ኋላ ተመልሰን የኢትዮጵያን ታሪክና ኢትዮጵያ ውስጥ ምን እንደተፈጸመ መነጋገር አስፈላጊ መስሎ ስለታየኝ ነው። ዛሬ ደግሞ እንግዳ ይዤላችሁ የቀረብኩት አቶ አቤል አድማሱ በዚህ በቶሮንቶ ነዋሪ ናቸው። ከልብ አመሰግናለሁ። ነው በፊታችን አርብ ወይ ቅዳሜ ነው እንግዲህ የሚኒሊክ የአጼ የምዬ ሚኒሊክ ካረፉ 112ኛ ዓመታቸው ነን። ያንን አስመልክቶ ነው አጠር አድርጌ ቃለ መጠየቅ የምጠይቀው። በቅድሚያ አቶ አቤል ከልብ ነው ማመሰግነው ለጊዜ። ከልብ አመሰግናለሁ አቶ ብርሃኑ። እንግዲህ የአጼ ሚኒሊክ ካረፉ 112ኛ ዓመታቸው ነው። ያንን አስመልክቶ አጭር ጽሁፍ አለ ልከህልኛል። እንደው አጠር አድርጌ የምጠይቅህ እንደው አጼ ሚኒሊክን ትከተላለህ ማለት ነው በሰፊው? ምክንያቱም የኢትዮጵያ ታሪክ ነው። ግን እስቲ ካንተ ጋር ያለውን ግንኙነት አጠር አድርገህ ንገረን። እንግዲህ አጼ ሚኒሊክ የተወለዱት በ1836 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ነው። ያረፉት ደግሞ ታህሳስ 3 1906 ዓመተ ምህረት ነው። እድሜያቸው ሲሞቱ በ69 ዓመታቸው ነው። በ69 ዓመታቸው ነው የሞቱት። እርግጥ እንዴት እንደሞቱ ብዙ የተወሳሰቡ አሉባልታዎች አሉ። ግን ያም ሆነ ይህ በዚህን ቀን ያረፉት አሁን አርብ ዕለት 112ኛ ዓመት ይሆናቸዋል ማለት ነው። እኔ የአጼ ሚኒሊክ በጣም አድናቂያቸው አክባሪያቸው ነኝ። ኢትዮጵያዊ ነኝ። ግን ከልጅነቴ ጀምሮ ደግሞ ቤተሰቦቼ በተለይ አያቴ ከእሳቸው ጋራ በቅርብ የሚተዋወቅ የነበረ ስለሆነ የሱ ኢንፍሉዌንስ በሳቸው ላይ የነበረውን ታማኝነትና ሀገር ወዳድነት ወደ እኔ ያንጸባርቋል ይመስለኛል። በየጊዜው ስለሳቸው ነበር የሚነግረኝ። ከልጅነቴ ጀምሮ በአታ ቤተክርስቲያን እየሄድኩኝ ከሱ ጋር ጸሎታቸው ላይ እንካፈል ነበር። ሙት ዓመታቸው ሲከበር ማለት ነው። ከዛ በኋላ ደግሞ ያ ነገር ለምዶብኝ እኔም ስራ ካስከይዝ ድረስ ከሀገሬ እስከወጣ ድረስ ታህሳስ 3 ቀን የፈለገ ነገር ቢሆን አልቀርም ከስራ ማስፈቅጄ ሄጄ ፍታቱን እከታተላለሁ። ጸሎተ ፍታት በየዓመቱ ይደረጋል። የሚገርምህ ነገር አቶ ብርሃኑ ያ ቤተክርስቲያን ለሳቸው ለአጼ ሚኒሊክ ብቻ ሳይሆን ለጠቅላላ ለኢትዮጵያ ነገስታትና የኢትዮጵያን ድርና ማግ ለሰሩት የኢትዮጵያ ታላላቅ ባለስልጣኖች ያለማቋረጥ ቀኑን እየጠበቁ ጸሎት የሚደረግበት ቤተክርስቲያን ነው። እንደዛኛው ቤተክርስቲያን የትም ቦታ የለም። እርግጥ ገዳም ነው። ካህናቶቹ በጣም በደርግ በመጥፎ በደርግ ጊዜ እንኳን የሚገርምህ ነገር ሳይፈሩ ነበር የነገስታቱን ስም እያደረጉ የሚጸልዩት እና ሁልጊዜ ይጸለያል። ጸሎት እንትናቸው ሲደርስ ሙት ዓመታቸው ሲደርስ ውለታቸው ይነገራል፣ ያደረጉት ነገር ይነገራል እና ያንን እያየሁ ስላደግኩኝ እኔም ያንን እስከ መጨረሻው ከሀገሬ እስከወጣ ድረስ እከታተል ነበር። ከወጣሁም በኋላ መቼም በተለያየ አጋጣሚ እንደውም በአንተ እርዳታም ጭምር በዩቲዩብም በምንም ስለሳቸው ብዙ ጽፋለሁ፣ ብዙ እናገራለሁ። በአጼ ሚኒሊክ ላይ ያለኝ አክብሮትና ፍቅር የተለየ ነው እና የወላጅ አባቴ መስለው ነው የሚታዩኝ እስከዛሬ። እርግጥ እንኳን እኔ እናቴ መላየቻቸው አባቷ ነበሩ የእሳቸው ጸሐፊ የነበረው እና በዛን ዘመን የነበረውን ነገር ሲነግረኝ እንደ ዛሬ ነው የሚታየኝ እስካሁን ድረስ። በዚህ የተነሳ ነው በእሳቸው ላይ ታላቅ ፍቅርና አክብሮት አድሮብኝ ነው። በጣም ተመልካቾቻችን እንግዲህ ይሄ የኢትዮጵያ ታሪክ ነው። አጼ ሚኒሊክ ጣሊያንን አባረው ኢትዮጵያ የራሷ ፊደል፣ የራሷ ቋንቋ፣ የራሷ የሆነ ሁሉ ነገር ያላት አገር ያደረጉልን እሳቸው ናቸው። እሳቸውን ደግሞ ማክበር ግዴታችን ነው። መቼም አንድ ሰው ታሪክ የሰራ ሰው ታሪኩ ሲከበርለት ራሱን እንዳከበረ እንቆጥረዋለን። እንደው በዚህ አጋጣሚ አንድ ጽሁፍ አንብበህ ልከህልኛል። ስለሱ ትንሽ የምትለኝ ነገር ካለ? እንግዲህ ምንድነው አሁን ለማቅረብ የሞከርኩት ያው እሳቸው ለሀገር ባለውለታ እንደሆኑ
ታሪክ ሊዘነጋቸው እንደማይገባ በአጠቃላይ ደግሞ በተለይ በአሁኑ ጊዜ የአሁኑ ትውልድ ብዙም ስለማያውቃቸው ስለሳቸው ጥሩ ነገርን መጥፎ ነገርን እንጂ ጥሩ ነገርን ለመስማት ጆሮውን አያቀናም። ነገር ግን እኛ በመካከለኛው ዘመን የነበርን ሰዎች ይህንን ነገር ለልጆቻችን እንዲተላለፍ ጥረት ማድረግ አለብን። አሁን ለጊዜው የጻፍኩት የትንሽ የግጥም ስንኝ ነው። ያው ሁልጊዜ የማስበውን በአእምሮ ያለውን ነው የገጠምኩት። ከዛ በመጨረሻው ደግሞ ከታሪክ መጽሐፍቶች ከ3 የታሪክ መጽሐፍቶች አጣቅሼ ከዛም ያሉትን ግጥሞች አንድ ላይ አሰባስቤ ነው የላኩልህ ለአሁኑ ዝግጅት ማለት ነው። ከልብ አመሰግናለሁ። ተመልካቾቻችን እንግዲህ ቀጥታ ወደ ግጥሙ እመልሳችኋለሁ። ከዛ በፊት ግን አቶ አቤል አድማሱን በብርሃን ቴሌቪዥን ተከታታዮች ስም ቤተሰቦች ስም ከልብ እያመሰገንኩኝ እንግዲህ የኢትዮጵያ ታሪክ በተለይ የአፄ ምኒልክ ታሪክ የእምዬ ምኒልክ ታሪክ ስለሆነ ሁላችሁም ይሄንን ፕሮግራም ተከታትላችሁ አስተያየት እንድትሰጡ እንፈልጋለን። ሰብስክራይብ፣ ላይክ፣ ሼር አድርጉ። አቶ አቤል አድማሱ ለጊዜ ከልብ አመሰግናለሁ። አመሰግናለሁ አቶ ብርሃኑ። የተከበራችሁ በቶሮንቶ አካባቢው የምትገኙ ሀገር ወዳድ ኢትዮጵያውያን ወገኖቼ ከመላው ቤተሰባችሁ ጋር እንደምን ሰንብታችኋል? ዛሬ እንደተለመደው በየዓመቱ እንደ ኢትዮጵያ አቆጣጠር ታህሳስ 3 ቀን ከሀገር ወዳድ ኢትዮጵያውያን ዘወትር የሚታሰቡት የሀገራችን ኢትዮጵያ የቁርጥ ቀን ባለውለታ ታላቁ ንጉሠ ነገሥት ዳግማዊ አፄ ምኒልክ ከዚህ ዓለም በሞት የተለዩበትን የዘንድሮውን 112ኛ ዓመት መታሰቢያ ምክንያት በማድረግ የማቀርብላችሁ ማስታወሻ ጽሑፍ ነው። እኔ አገሬ ያለሁ ይህንን ቀን የማከብረው በልጅነቴ ከቤተሰቦቼ ጋር እየሄዱ ራሴን ከቻልኩ በኋላ ደግሞ ስራ እንኳን ቢኖረኝ አስፈቅጄም ቢሆን አዲስ አበባ የንጉሠ ነገሥቱ መቃብር የሚገኝበት ታዕካ ነገሥት ለባታ ማርያም ቤተክርስቲያን እየተገኘሁ የጸሎት ተካፋይ ሆን ነበር። በዚህ አጋጣሚ የዚህ ታላቅ ገዳም አገልጋይ ካህናት በወጀብና በግርግር የማይናወጹ እንደ ዘመኑ ካህናት አገልግሎታቸውን ከዓለማዊ ባለስልጣናት ጋር የማያምታቱ ሳይሆን በአስከፊው የደርግ ዘመን እንኳን በልዩ ልዩ መንገድ ከዚህ ዓለም በሞት የተለዩትን የሀገራችንን ባለውለተኛ ነገስታትና ለሀገራቸው ሌት ከቀን ያገለገሉ የኢትዮጵያን ባለስልጣናት ያለምንም ፍራቻና ተጽዕኖ ያረፉበትን ቀን እያጣቀሱ ጸሎተ ፍትሐት ያደርጋሉ። ይህ ሥርዓት እስካሁን ድረስ እንዳልተቋረጠ ተረድቻለሁ። ሰው ማለት በክፉ ቀን ለሀገሩና ለወገኑ የቆመ እንጂ እንደ ዘመኑ ለኃላፊ ጠፊ ገንዘብና ስልጣን የሚንገበገብ ወገኖቹንም መስዋዕት የሚያደርግ አይደለም። ወገኖቼ እግዚአብሔር ሰው ያድርገን። ስለዚህ ታላቅ ታሪካዊ ገዳምና ቤተክርስቲያን በሰፊው የተዘጋጀ ዘገባ በሌላ ጊዜ ለማቅረብ እሞክራለሁ። ለዛሬ የአንድነታችን መሰረት ከጣሉት ነገስታት ውስጥ የዳግማዊ አፄ ምኒልክ ንጉሠ ነገሥትን የሚዘክር የግጥሞች ስንኝ ላቀርብ እወዳለሁ። ለዚህ ዋቢ መጻሕፍት ያደረኳቸው አንደኛ አፄ ምኒልክና የኢትዮጵያ አንድነት ከአቶ ተክለ ጻዲቅ መኩሪያ፣ ሁለተኛ ታላቁ ጥቁር ከአቶ ንጉሴ ኃይል አየለ፣ ሶስተኛ አጤ ምኒልክ ከጳውሎስ ኞኞ ይሆናል። እሪበል አፍቀራ ንገር ለስንዴ፣ እሪበል አንኮበር ንገረው ለጠዴ፣ ግሼ ያውሳቤው ልጅ ያወንዴ ይፋት ያብየ ልጅ ወይ ክንዴ የተጉለት የቡልጋ የመንዘው ጎራዴ። የሸዋ መኳንንት የጎንደር መኳንንት ኦሮሞ ባላባት የትግሬ መሳፍንት ስሙ ይልንገራችሁ የኃይለ መለኮት ደቦል ተወለደላችሁ። በ1836 በወርሃ ታኅሳስ በቀዳሜ ዕለት በቅዱስ ሚካኤል ሊቀ መላእክት መንፈሳዊ ቋንቋ ተነግሮ ትንቢት ወይዘሮ እጅጋየሁ በወል ያማጡት ምኒልክ ጥቁር ሰው ለሀገር አንድነት መጣ በዚህ ምድር በኢትዮጵያዊነት። አገሬ ኢትዮጵያም እጅግ ደስ አላት የአንድነቷ ዋልታ ከቀድሞ ታይቷት። የሳህለ ሥላሴ መለኮት ደጅ በደስታ ፈንድቆ ነገረን አዋጅ ትንቢት መፈጸሙን የንጉሥን ልጅ።
በክርስትናው መንገድ በሳህለ ማርያም ፈጣሪን ያመነ እንዳንተም የለም። በቤተ መንግስቱ ሥርዓት ተዘርግቶ እድገቱን ጀመረ በትምህርቱም ተግቶ። ግና በ10 ዓመት መጣበት መከራ ሕይወት የሚቀይር ከግሼ ተራራ። የቴዎድሮስ ሰራዊት ነጋሪት ሲያጓራ የኃይለ መለኮት ሰራዊት ሲፈታ የመርኮኛውም ሰልፍ ጫናው ሲበረታ ሕፃኑም ሽሽቱ ሳይሆንለት ቀርቶ በጎንደር ሰራዊት በእጃቸው ገብቶ ታሰረ መርኮኛው ከተው መላጠፍቶ። አምላክን ልጠይቅ ላንተ አዳልቷል ብዬ ገና ከልጅነት ተሰደሃልና በቴዎድሮስ ሰራዊት ስትወጣ ጎዳና አምላክ በጥበቡ ሸፍኖሃልና። ቴዎድሮስ እንዲወድህ አስመልክቶት ኖሮ አክብሮ ወሰደህ ከወርቅ አመሳክሮ በጌምድር ወሰደህ ሊያኖርህ አክብሮ። አንተም ጥበበኛ ሥርዓትን አክባሪ የንጉሥ ባለሟል መልካም ተናጋሪ። አለጣሽን ድሮ አማች ቢያደርግህ ምኑም አልጣምህም ሸዋም ናፈቀህ ማምለጥም ፈለግህ ሰዎች ተማምነህ። ተላለከ ሳለ ከወሎ ንግሥቷ ከወይዘሮ ወርቂት እሷ ግን ከዳችህ ልጇ በልጦባት። አንድዬ ስላለ የፈጠረህ ጌታ የሚሆነው ሆነ ኃይልህም በረታ። የሚኒሊክ ዕድል ተሳክቶም አየነው ሸዋም ሰላም ገባ ዓላማም ስላለው። እንግዲህ ጀመረ ሀገር ማደራጀት ኢትዮጵያን ጠቅልሎ አረጋት ያንድናት። የተነሱበትን ከግራም ከቀኝ በፍቅር ገዛቸው ይቆጠር እማኝ። ንጉሠ ሸዋነህ ወይስ ባላባት የጸባይህ ማማር የሰጠህ ውበት። ወዲህ ጀግንነትህ የሁሉም አባት ስልጣኔን ወዳድ ሁሉን አስማምተህ ምኒልክ ባንተ ልክ ወዳጅ በናትህ። የአድዋው ጀግና እምዬ ምኒልክ ደግነህ ደግነህ እቴጌ ጣይቱን ንግሥታችን ይዘህ ለሀገርህ ለፍተህ ብዙ ሰርተህ በሞት አንቀላፋ ተፈጥሮ ሆነብህ። እምዬ ምኒልክ ከዚያው ከመቃብር እንዴት ሰንብተሃል? ስቅስ አይልህም የኔስ ልብ ናፍቆሃል። ታመህ ተኝተሃል ብለው ሲነግሩን ትድናለህ ብለት በጸሎት ተግተን አንተ ታውቀው ነበር ያንን ክፉ ቀን። የታህሳስ ባታ ያቺ ቀን አንተን የወሰደች ለኢትዮጵያ ሰቀቀን። የአድዋው ምኒልክ ጀግናው አባዳኘው አጀብ ያንተ ነገር ስንቱን አወያየው። እናትህ ስትወልድህ ምኒልክ አለችህ እንዴት ቢታያት ነው ይኸው ማቻቻልህ። ዘንድሮማ ስምህ ይገናል 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 ያልተረዱ ሰዎች ከታሪክ ማዕከል። ከዚህ ቀጥሎ ከተለያዩ የታሪክ መጽሐፍት የሚገኙትን ስለ ዳግማዊ አጼ ምኒልክ የተገጠሙትን የግጥም ስንኞቹን እነሆ። ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ። በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን ኢትዮጵያ ላይ ደርስ። ምኒልክ ተጉዞ የምትጠይቁኝ ፊትም አላለፈ ኋላም አይገኝ። መካኖቹ ብዙ በሮም በሶሪያ ወላድ እጅጋየው በኢትዮጵያ። ሞኝ ነው ብልጥ ነው ይህ ጣሊያን ማለት አሳምሮ ገብቶ እንዲዘራፍ ማለት እንዳቀና ብሎ ለምኖ መሬት ንግዱን ሊያስፋፋበት ሊዘራም አትክልት እየመጣም ሊሰጥ ግብሩን ለመንግስት ለጓዙ ማረፊያ አገር ቢሰጡት ተጠማኝ ሰንብቶ ሆኖ ባለርስት ወሰን እየገፋ ጥቂት በጥቂት እውነት ርስቶ ነው ተቀበረበት። ባህር ዘሎ መምጣት ለማንም አልበጀ እንደ ተልባ ስፍር ትከዳለች እንጂ አትረጋምና ያለ ተወላጅ ባቡርም ተጫነ ስልክም ተናገረ። ይህን በማን ዘመን ተደርጎ ነበረ? ምኒልክ ነብይ ነው ሆዴ ጠረጠረ። የሀበሻው ንጉሥ ምኒልክ ነብይ ነህ ኃላፊውን ትተህ መጪውን ታውቃለህ። 46 ዓመት የገዛኸው ንጉሥ እንዳለህም ስጠኝ ከሌለህም ላልቀስ። እምዬ ምኒልክ በቅሎ ስጠኝ ብዬን ያለምንህም መውዘር ስጠኝ ብዬን ያለምንህም ጮማና ጠጁንም ያለምንም ትናንት ነበር እንጂ ዛሬማ የለህም። አመሰግናለሁ። አቤል አድማሱ ነኝ።